እግዚአብሔር ይመስገን ሁሉ መልካም ነው። ሁሉ ሰላም እግዚአብሔር ይመስገን። ክብሩ ይስፋ። መልካም እሺ፣ በቃ አንድ ሰው ይጸልይልንና ወደ ክላሳችን እንሄዳለን። ሰላሙን ይጸልይልናል። እሺ እንጸልይ። እግዚአብሔር አምላካችን ሆይ እናከብረሃለን። ክብር ለአንተ ብቻ ይሁን። ወደደን በታላቅ ፍቅር እኛን ሁላችንም ጠብቀ ለዛሬ ቀን ስላበቃህን በኢየሱስ ክርስቶስ ስም ይባረክ። አሜን። እግዚአብሔር ደግሞ ልንማር በፊት ነንና በኢየሱስ ክርስቶስ ስም እንድታስተምረን ከልብ ለልባችን እንድትናገረን ዘንድ እንጸልያለን። ክብርን ጠቅልለ ብቻ እንወድሃለን በኢየሱስ ስም አሜን። አሜን። ይታያል። እሺ ኦልሞስት ሪቪዥን እንደማለት ነው። ሰልፍ ዴዚግኔሽን ኦልሞስት ጨርሰናል። የዛሬው እንደ ሰመሪ ነገር አድርገን ከመጽሐፍ ቅዱስ ክፍሎች ወደ ማጥናት ነው የምንሄደው። ከሌተር ከወንጌል ከራእይ እያለን ማለት ነው። ስለዚህ ዛሬ እንደ ሰመሪ ግን ማን ነው እንትን ያለው? እሺ በምትልታ ስለዚህ እንደዛ ነው የምንቀጥለው። ኦልሞስት ኢንሳይደርስ የምንላቸውን ዴዚግኔሽኖች ጨርሰናል። እንደ ሰመሪ እንዲሆነን አንድ የመረጥነው እኔ የመረጥኩት ሴንትስ ቱጌዘር የሚለውን ከቸርች የሚለውን የስተርዴይ ኮሚኒኬት እንደማድረጋችን ቅዱሳን በህብረት የሚለውን ሀሳብ ዲስከስ አድርገን ከዛ በኋላ ኢንዲቪጁዋሊ ከሆኑ መጽሐፍ ቅዱሳዊ ክፍሎች እያነሳን እንዴት ኢንሳይደርስ ኦር ሰልፍ ዴዚግኔሽን እንዴት ኤክስፕሌን እንደተደረገ ወይ ደግሞ እንደተጠቀሙበት እናያለን ማለት ነው። ወደ ሪዲንግ አሳይመንት እንወስደዋለን የተወሰነውን ክፍል። ዛሬ እንደምታዩት እንግዲህ ሴንትስ ቱጌዘር ሴንትስ የሚለውን ነገር ከዚህ በፊት አይተናል። ቅዱሳን የሚለው ስም የተሰጠን ከእግዚአብሔር ዘንድ ነው። እግዚአብሔር ቅዱስ ስለሆነ ከራሱ ስም ያካፈለን ነው። ስሞች ከተለያየ ሶርስ እንደሚገኙ አይተናል። እስከዛሬ ባየናቸው ዴዚግኔሽኖች አንዳንዶች በሌሎች የተሰጡ ናቸው። ለምሳሌ እነዚህ ክርስቲያኖች የሚለው አሁን ከውጭ ኤክስተርናል ኢንቲቲስ ክርስቶስ ተከታዮች የሰጡት ስም ነው። ግን አማኞች ደግሞ ስሙን ተቀብለው አዶፕት አድርገው ተጠቅመውበታል ለራሳቸው ማለት ነው። ብራዘርስ ኤንድ ሲስተርስ ከክርስቶስ ጋር በክርስቶስ አንድ ላይ የሆኑ ሰዎች ደግሞ ካላቸው ዝምድና ካላቸው ኪንሺፕ የተነሳ የሰጡት ስም ኢየሱስ በምድር ላይ በነበረበት ሰዓትም የተጠቀመበት ስያሜ እንደሆነ አይተናል። ይህ ቅዱሳን የሚለው
አማኞች የሚለው እንዲሁም ደግሞ ቤተክርስቲያን የሚለው እነዚህን ሁሉ ሶርሳቸውን አይተናል። ኢቲካል ኮንስቲቱሽናቸውን አይተናል። ባውንደሪያቸውን አይተናል። እነዛን ሁሉ አይተናል። ዛሬ ደግሞ ቸርችን እንደ ኢንቲቲ እንደ ኢንሳይደር ፓርት አይተናታል የስተርዴይ ማለት ነው። ሴንትስ ቱጌዘር ምን ብለናል? ኢንሳይደር በአጠቃላይ ኢንሳይደር ዴፊኒሽን ኮሌክቲቭ አይደንቲቲ ነው። አማኝ ብቻውን አይደንቲቲ ቢልድ ማድረግ አይደንቲቲ ቢልድ ይደረጋል አዘ ፐርሰን፣ ግን እንደ ቤተክርስቲያን እንደ አካል ቦዲ ነን ብለናል አይደል? ቦዲ ብቻውን አንዱ ፓርት እጅ ብቻውን ቦዲ ፓርት ነው እንጂ ቦዲ መሆን አይችልም። ክርስቶስ እንደ መሰረታት ቤተክርስቲያን አንድ ግለሰብ ኢንዲቪጁዋሊስቲክ አቲቲዩድ ምን ይሆናል? አይሆንም። ፓርት ኦፍ ዘ ቦዲ ቦዲ አይሆንም። ሁሉ ጊዜ ይሄ ዴዚግኔሽን ስናስብ ኢንሳይደር ዴዚግኔሽን ስናስብ ሁሉ ጊዜ ኮሌክቲቭ አይደንቲቲ ሙቹዋል ሪኮግኒሽን ኮንሲደር ማድረግ አለብን ማለት ነው። ከዚህ በፊት እንዳየነው ሴንስ ኮርፖሬት አይደንቲቲ ነው፣ በጋራ የተሰጠ ነው። ክርስቲያን ሰልፍ ዴዚግኔሽን ፋንክሽን ኮሌክቲቭሊ አይደንቲቲ ኢዝ ኔቨር ሜርሊ ኢንዲቪጁዋል ቢሎንጊንግ ኢዝ ሼርድ አክሮስ ኮሚኒቲ። ቢሎንግ ስናደርግ ምንድነው ያደረግነው? ቢሎንግ የሚያደርግ ሰልፍ ዴዚግኔሽን አንዱ ጥቅሙ ምንድነው? ቢሎንጊንግነስ ነው። ቢሎንግ ሲያደርግ አንድ ኢንሳይደር፣ አንድ ቢሊቨር፣ አንድ ሴንት ፕሮቴክት ይደረጋል፣ ኮንትሪቢዩት ያደርጋል። አሁን ቸርች ላይ ትናንት እንዳየነው ደግሞ ፓርቲሲፔት ያደርጋል፣ ኮንትሪቢዩት ያደርጋል፣ ፕሮቴክት ይደረጋል፣ ግሮው ያደርጋል። ይሄ ሁሉ ኢን ኤ ኮሚኒቲ መሆን የሚችል ነው። ግን እንደዚህ አሁን እንዳለንበት ጊዜ ኢንዲቪጁዋሊዝም ሰፋ ብሎ እንደታየበት ጊዜ ከሱ ጋር አይደንቲቲ የክርስቲያን አይደንቲቲ አብሮ የሚሄድ አይደለም። ክርስትና ስትሮንግሊ ከህብረት ጋር የተቆራኘ ነው ማለት ነው። ፎር ኤግዛምፕል 1 Corinthians 1:2 Church of God that is in the Corinth called to be saints together። ይሄ ሴንትስ የሚለውን በጋራ ሴንትስ ቅዱሳን የሚለውን ኮሌክቲቭ ኤንቲቲ መሆኑን ሊያሳየን የተጠቀሰ ነው። ይህንን አይተናል። ሰልፍ ዴዚግኔሽንስ ሞስት ኦፍ ዘም አር ፕሉራል ኔቨር ሲንጉላር። for example in Philippians 1:1 to all the saints in Christ Jesus who are at Philippi. It's communal identity still. ሌላው ይሄ ፋሚሊ ሁድን ያሳያል ብለናል ከዚህ በፊት ብራዘርስ ኤንድ ሲስተርስ የሚለውን ዴዚግኔሽን ስናይ it's about relationship. This is self designation is about self, it's about relationship. For example in Rome 16:1-2 Paul was mentioning Phoebe as a sister. I commend to you our sister Phoebe. Paul assumed that shared Christian identity ensures welcome and trust across community. Phoebe was a Christian sister who accepts and welcomes new believers and guests from different areas. He was considering her as part of the community. As a Christian community, we are supposed to welcome and trust and embrace our brothers and sisters. The other thing is this collective identity has its own benefits. The first thing, we worship together. Actually, it's not only benefit, it's about, mandatory. Worship is mandatory in front of God. It's more powerful. አይደል? አንድም ሁለትም በፊቱ በእግዚአብሔር ፊት ሆነን ብንጸልይ እግዚአብሔር የሚሰማን መንገድ ደግሞ እሱ ሊድ አድርጎናል። it's about worship, it's about coming together in front of God. The other thing is ethical behavior that we can shape each other. ሰው ስተት ቢሰራ ወይ ከመስመር ቢወጣ ወንድም ይሄ ነገር ልክ አይደለም፣ ከእግዚአብሔር መንገድ እየወጣህ ነው፣ መምከር፣ መጸለይ፣ ማስተካከል፣ ቻሌንጆች ካሉ ደግሞ ማገዝ የሚኖረው በህብረት ውስጥ ነው። ሌላው perseverance under pressure. As long as we live in this failed world, we will always have a challenge. People might be challenged in different ways, from their families, from external bodies, at work,
you can name it የእያንዳንዱ የሰው መከራ አይነት የተለያየ ነው ሶ የተለያየ ፕሬሸር ይደርስብን ከመንግስት በሉ ከግለሰብ ከቤተሰብ ከክርስቶስ የተነሳ ከአይደንቲቲያችን የተነሳ ጫና ሲደርስብን ይህንን ፕሬሸር የመቋቋም አቅም ይሰጠናል የመጽናት አቅም ይሰጠናል ሶ ይሄ እንደ ክርስቲያን አይደንቲቲ ግዴታችን ነው ማለት ነው ኮላሲያንስ 3:12-13 እንደሚያሳየን as God chosen ones እግዚአብሔር እንደመረጣቸው ሰዎች bear with one another so እርስ በርሳችሁ ተጋገዙ እርስ በርሳችሁ ተረዳዱ so it's not mere individualistic attitude ማለት ነው ሌላው ሁሉ ጊዜ ባውንደሪ በጣም ክሪቲካል ነገር ነው እኔ በጣም ኢንትረስት ከሚያደርጉኝ ነገር ውስጥ twist identity ላይ ባውንደሪ ነው so this boundary protect ባልተደረገ ቁጥር አይደንቲቲያችን ምን ውስጥ ይገባል ባውንደሪያችን ግን ደግሞ ምን ብለናል ለሚሽናችን እንቅፋት መሆን የለበትም ባውንደሪያችን ቤዝ ያደረገው ስክሪፕቸርን ባውንደሪያችን ቤዝ ያደረገው የእግዚአብሔር ፈቃድን ከሆነ ለሚሽናችን እንቅፋት አይሆንም ባውንደሪያችን ኢትኒሲቲያችንን ዘራችንን ጎሳችንን ቋንቋችንን ጥቅማችንን or ስልጣንን የተለያዩ ነገሮችን መስመር ዘግቶ የያዘ ባውንደሪ ከሆነ ያለን that will be a challenge for mission but as long as boundary is based on God's will based on scripture that is completely and it has to be firm ብለናል አይደል ባውንደሪያችን ጠጣርና ይሁን የማይንቀሳቀስ መሆን አለበት at the same time ደግሞ ባውንደሪ ምን መሆን አለበት permeable መሆን አለበት ምን አንቀሳቀሳቸው እንደ ኮንዲሽኑ ምንሆናቸው ባውንደሪዎች ይኖራሉ ግን ደግሞ ፊርም ሆነን ነው ምንላቸው ደግሞ ባውንደሪስ ይኖራሉ ማለት ነው so it resists cultural assimilation ይሄ ባለፈው አንስተናል I think before the last class cultural የተለያዩ ቋንቋዎች መኖራቸው የተለያየ ባህል መኖራቸው ወደ ቤተክርስቲያን በተለያየ ቋንቋ መነገሩ it might be a little challenging but ከባውንደሪ አንፃር that's not a problem ግን ባህል sometimes ምን ይዞ ይመጣል አምልኮን ይዞ ይመጣል አይደል በባህል ስም የሚመጡ የአምልኮ ስርዓቶች አሉ so during that time ባውንደሪያችን የእግዚአብሔር ፈቃድ አይደለም ካልቸር በሚል ስም ተሸፍኖ የሚመጡ አምልኮ የሚመስሉ ነገሮችን ነው የማለትና ፊርም ሆኖ የመቆም ገጽታ ሊኖረው ይገባል ማለት ነው ለክርስቲያን ያ አይደል ቶማስ ፓፓ ቶማስ so ያ አይደንቲቲያችንን ይገልጻል ማለት ነው ዶምሬ አዛችን ትምት ኦል ማርኮ ተማረና ተከተማረና ያለሽ ስታዊት ሚት ማለት ያለሽ ሚት ብታረጊልን እንደዚህ እሺ ስለዚህ ካልቸር ሁሉ ጊዜ ለሚሽን ምንድነው ኦፖርቹኒቲ ነው ሶ ካልቸሩን ግን ሳንገፋ ካልቸሩን ሪስፔክት አድርገን አፍተሩን ወንጌል ከካልቸር ጋር ስትሮንግሊ እንትን ያደርጋል ኢንቲሜት ነው ምክንያቱም ምናመልከው በቋንቋ ነው ወርሺፕ ምናደርገው በቋንቋ ነው ሙዚቃዎቻችንን ማየት ትችላላችሁ ሙዚቃ መሳሪያዎቻችንን ቢቶቻችንን እንዳለ ተማሪክ እሺ ተማሪ አይደለም ኤልሳ thank you ኤልሳ so መስመር ባውንደሪ ያስፈልገናል ማለት ነው ይሄ እንዲያውም ከኛ ሀገር አንፃር ስታዩት it's very difficult አይደለ ባህልን መንካት ቋንቋን መንካት ኢትኒሲቲን መንካት በጣም ስትሮንግሊ ብዙ
ተቃውሞ ኢምፖርታንት ነው ማለት ነው። ሌላው ሰስቴን ኮሚኒቲ ኮሄሽን ኖ ኩዌስችን አባውት ዳት ኮሚኒቲው አንድ ላይ ተባብሮ በጋራ እንዲኖር እነዚህ ባውንደሪዎች ይጠቅሙናል። ምክንያቱም ክርስቲያን ኮሚኒቲ አንድ ላይ ሲሆን ምንድነው ብለናል? ፓወርፉል ነው። መጀመሪያ ዴዚግኔትም ሲደረጉ የተነሱበት አንዱ ምክንያት ተበታትነው በነበሩበት ሰዓት ቻሌንጆች ነበሩባቸው። ስፔሻሊ ፍሮም ሮማን ኢምፓየር ኤንድ ኮሚኒቲ እና ፍሮም ይሄ ወግ አጥባቂ ፈሪሳውያን እና ጂውስ በጣም ስትሮንግ የሆነ ተቃውሞ ስለገጠማቸው ይሄ በጋራ መሆናቸው ቤተክርስቲያን አማኞች ህብረት የተባለ አንድ ላይ መሆናቸው ስትሮንግ የሆነ ኮሚኒቲ ኮሄዥን እንዲኖራቸው አድርጓል ማለት ነው። ሶ ይሄ ይመስላል ባውንደሪ ሜንቴናንስ። ሜቢ እዚች ላይ ዲስከስ እናደርግና ሪዲንግ አሳይመንቶቹን እንሰጣቸዋለሁ። ሶ ዲስ ዴይስ እንደምታውቁት ኢንዲቪጁዋሊስቲክ ታይም ነው። ሰዎች በራቸውን ዘግተው የሚኖሩበት ማን ምን እንደሆነ የት እንዳለ ማታውቁበት ኢቨን ኢን ቸርች ሰዎች በጣም ኢንዲቪጁዋል ወርሺፕ ላይ ፎከስ ፌዝ የግል ነው፣ አምልኮም የግል ነው፣ ኢቲክስ የግል ነው፣ ምን አገባህ የምንባባልበት ጀነሬሽን ኦር ታይም ነውና አሁን ደግሞ ተቃራኒ ነገር እያወራ ነው። ክርስቲያን አይደንቲቲ ፋንዳሜንታሊ ኮሌክቲቭ ቻሌንጅ ነው፣ ኮሌክቲቭ አይደንቲቲ ነው። ይሄ ኮሌክቲቭ አይደንቲቲ ነው ፕሮቴክት ያደረገን የሚያዘልቀን የእግዚአብሔርን ፈቃድ ይሄ ኮሌክቲቭ አዝ አ ቦዲ አክት እንድናደርግ ነው፣ እንድንከፋፈል አይደለም የሚል አይዲዮሎጂ አለው ስክሪፕቸር እና ክርስቲያን አይደንቲቲ። ግን ደግሞ ሞደርን ወርልድ ላይ ሞር አሁን ወደ ዩሮፕን ብትሄዱ ፈርስት ወርልድ ፈርስት እና ሰከንድ ወርልድ ብትሄዱ አሁን እኛም ሀገር ብትሄዱ ኢንዲቪጁዋሊስቲክ አፕሮቹ በጣም እየበዛ ነው። ሰዎች ግላዊ የሆነ እምነት የግል ነው፣ አምልኮም የግል ነው፣ ዲሲፕሊንም ይሄ ነገር እንደዚህ ነው ካል በቃ እኔ በዚህ ነው ማምነው ምን አገባ የምንባባልበት ታይም ነውና ምን ይመስላችኋል? እንዴት ነው ይህንን ቻሌንጅ የምናየው? እንደ ቤተክርስቲያን ምን አይነት ነገሮችስ ነው ማድረግ ያለብን? if it is right ይሄ ልክ ነው በቃ እንዲህ መሆን አለበት to this extent ብለን ማስቀመጥ ይኖርብናል። otherwise ደግሞ አይ ይሄ ልክ አይደለም ሶ ቤተክርስቲያን በዚህ መንገድ ይሄንን ቻሌንጅ መፍታት አለባት የምንለው ነገር ይኖረን ይገባል። ሶ what do you think? ይሄ እንዲያውም አሳይመንት ይሆናል ብዬ ያስኩት question ነበረ ወደ ዲስከሽን የቀየርኩት አሁን ነው። ሶ reflect on it. ጥያቄው ገብቷችኋል? አዎ ማን እንደሆነ አላውቅም ግን ቀጥል። ድምጽ ትንሽ አይሰማም። ሄሎ ሰለሞን እየሰማኝ? እሺ በርግጥ አብሮ በጋራ ወርሺፕ ማድረግ በጣም ሰለሞን እየሰማኝ አይደለም? ምናልባት ሰለሞን እስኪገባ ኦኬ እሺ ቀጥል። እሺ እና እኔና ቤቴ ግን እግዚአብሔርን እናመልካለን ብሏል
እና አሁን አንዳንድ ጊዜ ፖለቲካው ዘረኝነቱ ምናምን ውጭ ላይ ሰው ወደ ቤተክርስቲያን ነው የሚሮጠው እና ቤተክርስቲያን ሲሄድ ደግሞ እዛ ያለው ነገር ብሷል እና አንዳንዴ አይድል ሆነው ወይም ወጣ ብሎ እግዚአብሔርን በግል ማናገር መገናኘቱ በራሱ ክፋት አለው ብዬ አላምንም እና ሞር እንደውም ውስጥ ያለው ነገር በጣም እየከበደ ሲሄድ ብዙ ሰዎች ወደ ዓለም ከሚሄዱ ፐርሰናሊ ያላቸውን ነገር ከእግዚአብሔር ጋር አስተካክለው ቢቀጥሉ የተሻለ ነው ባይ ነኝ። እሺ ሀሳብ ስጡበት። እሺ የላችሁ አላችሁ? Anybody? ይሰማል ግን ለሚሰማው ሜቢ እኔ እየተሰማ ካልሆነ ይሰማል። so is it okay this individualistic approach ይሁን ነው የምንለው? ኦር አሁን ደግሞ ወንድማችን አይ ቲንክ ስሙ አያስታውቅም ግን ወንድማችን የሰጠን ሀሳብ አለ በግል እግዚአብሔርን ማወቅ በግል ህይወትን ማሳደግ ነው። ቤተክርስቲያን በጣም በብዙ ዘረኝነት ያልተገቡ የዓለም ጉዳዮች ከመታወቋ ከመያዟ የተነሳ ሰዎች ወደ ዓለም ከሚሄዱ በግላቸው እግዚአብሔርን ቢያመልኩ እግዚአብሔርን ቢያውቁ ቢያድጉ የተሻለ ነው እላለሁ የሚል ሀሳብ ሰጥቷል። እንዲሁ ከህብረት አንፃርስ እንዴት ታዩታላችሁ? ይሄኛው ነገርስ እስከምን ድረስ ያስኬደናል የሚለውን ሪፍሌክት አድርጉበት። ሜቢ ቤተክርስቲያንስ የማናት አፍተሮል ላይክ ያለው ቻሌንጅ እንዳለ ሆኖ እየተው ከወጣን ሁሉም ሰው በቃ ነው ቤተክርስቲያን እንደዚህ ነው ቤቴ ነው እንዲሆነው ካለን ቤተክርስቲያንን አፍተሮል ይዞ የማስቀጠል ሚሽንን የማስቀጠል ሪስፖንሲቢሊቲ የማን ነው የሚሆነው የሚለውንም በዛው ሪፍሌክት አድርጉበት። ኤፍሬም እኔ ምናልባት ከኔ ይሄ ማለት ፐርሰናል የሆነ እንትን የለንም ብቻ ማለት በግል ህይወታችንን እንዲህ እናድርግ እንጠብቅ የሚለው ነገር ምናልባት ከኛ የሚጠበቅብን ነገር አለ። ወንጌል ስንሰራ በንግግርም በተግባርም ነው። ከኔ የሚጠበቅብኝ በቅድስና ራሴን በመጠበቅ ለሌሎች ምሳሌ በመሆን ወደዚህ ክርስቶስን እንዲያውቁ ክርስቶስን እንዲመለከቱ እኔ ምናልባት መስታወት ሆኜ ላገልግል እንጂ ከህብረት የተነጠለ ግን እንትን አለም ብዬ አላስብም። ለምን እንደውም ጳውሎስ ሲናገር ይሄ ብልቶች ይለናል እና ከዛ የአካሉ ደግሞ ራስ ክርስቶስ ኢየሱስ እንደሆነ ይናገራልና ተነጥለን ምንም እናደርገው ነገር የለም እና ያችን ቤተክርስቲያንን ለመጠበቅ ምናልባት ወንድሜ እንዳለው ሰው ሁሉ የራሱን የግል እንትን ህይወቱን ቢጠብቅ ልክ ነው ህብረትን እንደመጠበቅ ነው። ሰው ሁሉ በየግሉ እንትን ቢል ግን አስተሳሰባችን በተነጠለ ወይም በራስም ብቻ በቃ እኔ ምንም አይመለከተኝም በሚል አይነት መንፈስ ሳይሆን እኔ ራሴን ብጠብቅ ሌላው ደግሞ ራሱን ቢጠብቅ ህብረታችንን እንጠብቃለን በሚል መንፈስ ከሆነ አሪፍ ነው። ከዛ ውጪ ግን ብቻዬን እኔ ምንም ማመጣው ነገር የለም። ምክንያቱም ቀደም ስትናገሪ አንድ እጅ ማነው የሆነ አካል የሆነ ብልት ተነቅሎ መሬት ባየው
አዎ እንደ አካል እጅ ነው ሊባል ይችላል ግን የማን እንደሆነ አይታወቅም ሶ ዛውስ ገጥሞ ሲኖር ነው ጥሩ እንትን የሚኖረውና እንዴት አድርገን እናስቀጥል የሚለው እኔ በበኩሌ በግሌ ራሴን እየጠበቁ እኔ ራሴን የምጠብቀው አጠባበቅ ሌሎችን ብልቶች ይስብልኛል ብዬ አምናለሁና ምንም በግሌ ምንም ማደርገው ነገር የለም እኔ በቀደስ ሌሎችን መሳብ ካልቻለ እኔ ቅድስና ሌላ ህብረት ነው የሚፈጥረው ሌላ እንትን ነው የሚያመጣልኝ እንጂ እኔም ብቻዬን አያስቀረኝም አሁን ቀደም እኔና ቤቴ ግን እግዚአብሔርን እናመልካለን ምናልባት እኔ ዛጋ የተጠቀመው እንትና ማድረግ የሚችለውን አድርጓል ከዛ በላይ ካቆሙ በላይ ሲሆን መረን የለቀቀው እንጂ ሰብስቦ ጥሩ ፖዚሽን ያሳየ አይነት ንግግር አይመስለኝም ጥሩ ንግግር አይመስለኝም እዛጋ ተስፋ የቆረጠ አይነት ነገር ነውና አሁን ላይ ደግሞ በቤተ ክርስቲያን ደረጃ በህብረት ነው ህብረታችንን ልንጠብቅ ግድ ነው የተቻለንን ያክል ተናግረን የተቻለንን ያክል አስተምረን የተቻለንን ያክል ኖረን እኛ ያንን ህብረት የማስጠበቅ ኃላፊነት አለብን እኔ በኔ በኩል እግዚአብሔርም ይረዳናል ደግሞ የሰው ጥረት አይደለም መንፈስ ቅዱስ ደግሞ እዚህ ስላለ ኢቭን ያሳስባቸዋል ይነግራቸዋል እያለ የተናገረን ያ መንፈስ ቅዱስ ራሱ ይሰራዋል እኛ ግን ለመታዘዝና አሁን ስታስተምሪን ውስጣችን የተፈጠረ ያለውን መነቃቃት የጠፋውን ህብረት ያንን ህብረት ደግሞ ለማምጣት ውስጣችን ሊነቃቃ ይገባል እንጂ ተነጥለን ምንም ምንናደርገው ነገር የለምና ለመንፈስ ቅዱስ ታዘን መንፈስ ቅዱስም ደግሞ ከኛ ጋር ስላለ ያንን ህብረት በጣም እናመጣዋለን ብዬ ተስፋ አደርጋለሁ ብቻ ጥሩ ተናግሬ ይሁን አላቅም መልሼ ይሁን ብዙ የሆነ ቸርች ውስጥ ስብሰባ ነበርና ወጥቼ ጥሩ ነው አሪፍ ዲቴል የሆነ ነገር ነው የሰጣችሁኝ ሁለታችሁም እንጨምር ሰው አለ እሺ የሚጨምር ሰው ካለ ይሄ ሐሳብ ሰፊ ነው በነገራችን ላይ በጣም ብዙ ያከራር ነው ህብረትስ በመልክ ነው ኢቫሉዌት የሚደረገው ማለት ኢንጌጅመንት ለምሳሌ ስለ ቸርች ስናወራ ፓርቲሲፔሽን ቸርች የምንለው አካል ፓርቲሲፔሽን ይኖረዋል ሙቹዋል የሆነ ዴቨሎፕመንት በጋራ እድገት ይኖረው ይገባል ካልሆነ ስታግናንት ከሆነ ኢቭን ቸርች የማናድግ ህይወታችን የማያድግ አንድ ቦታ ላይ የጀመርንበት የቆመ ህይወት ከሆነ ያለ ኢቭን ያ ህብረት በምን አይነት መንገድ ነው መቀጠል ያለበት አሁን እንዳልከው ህይወታችንን እንዴት ነው እዛ ህብረት ውስጥ ማንጽ የምንችለው ማሳደግ የምንችለው የኛ ኮንትሪቢዩሽን ፓርቲሲፔሽን ምንድነው የሚለውን እዛ ውስጥ ማየት እንችላለንና ሁሉ ጊዜ ከህብረት ምን እንቀበላለን ብቻ ህብረት ውስጥ ስንገባ ከቤተክርስቲያን ከህብረት በለው ነገር አለ ዴፊኒትሊ ፕሮቴክሽን አለ ጸሎት አለ ይሄ ምክር አለ የእግዚአብሔር መገኘት አለ እዛ ህብረት ውስጥ ምክንያቱም በህብረት ውስጥ ለመገኘት እግዚአብሔር ለሰጠው ቃል ታማኝ ስለሆነ ግን ምን አገኛለሁ ብቻ ሳይሆን ምን ኮንትሪቢዩት አደርጋለሁ የሚለው ጥያቄ ለህብረት ወሳኝ ነው ምክንያቱም ቸርች ስንትናንት እናወራ ቸርች ፓርቲሲፔት ይሄ ህብረት አሴምብሊ ኦፍ ፒፕልስ ብለን የጀመርነው እኮ እንዳየነው ከዘፍጥረት ጀምሮ የሰው ልጅ በመቀበል ነው የጀመረው ከነፍሱ ከሰምሮ የተቀበለው ነው በራሱ የጀመረው ኢኒሺዬቲቭ የለም ሴቪንግንም ሳልቬሽንንም ስታዩ ብሌሲንግ ኤቭሪቲንግ ምንም ነገር ብታዩ ከመቀበል ነው የጀመርነው ተቀበልንና ከዛ በኋላ ምላሽ በመስጠት ነው ግን ኦር ፍሪ ዊል ምንድነው በፈቃዳት ነው በመስጠት ስፔሻሊ በአዲስ ኪዳን ደግሞ ያንን ምላሽ ለመስጠት ቻሌንጅ እንኳን ብንደረግ he knows God knows it's a failed world ቻሌንጅ እንደምንደረግ ስለሚያውቅ ጸጋንና መንፈስ ቅዱስን ደግሞ ከኛ ጋር አድርጎ ነው ሜዳ ላይ አይደለም የለቀቀንና እኛ ለቤተ ክርስቲያን ምንድነው ኮንትሪቢዩት የምናደርገው ለዛ ህብረት ለኢንጌጅመንቱ ለመታነጹ ለህብረቱ ምንድነው ስላላችሁ እንደ ግለሰብ ጥያቄ በግል ማደጋችን በግል ከእግዚአብሔር ጋር ያለን ግንኙነት ስትሮንግ መሆኑ ጥያቄ ውስጥ የሚገባ አይደለም that's definitely important
ከሱ ግን ወደ ህብረት ነው የምንሄደው። ከዛ በኋላ ከሱ ከተቀበልን በኋላ ግን ወደ መስጠት ነው የምንሄደው። መስጠት የሌለው መቀበል even if is it really real ይሄ ሰልፍ ዴዚግኔሽን ነው ወይ የሚል ጥያቄ ነው። እስኪ ሐሳብ ስጡበት። ዮናስ አመሰግናለሁ። ለጊዜው ለጌታ ስም የተመሰገነ ይሁን። ድምጽ ይደርሳል አይደል? ሐሳብ እየሰጠ ያለ አቤት ሐሳብ እየሰጠ ያለ ሰው ካለ አዎ፣ በዚህ ሰለሞን ዮናስ ማይካችሁ ክፍት ነው። አዎ፣ እኔ ሐሳብ ልሰጥ ብዬ ነው። ይሰማል? ያ ይሰማል ዮናስ። በእርግጥ እኛ እንግዲህ እንደ ክርስቲያናዊ አስተሳሰብ በጣም ወሳኝና ጠቃሚ ነን። ለአንድ ህብረት ወሳኝና ጠቃሚ ነን ለማለት የፈለኩት ምንድነው? እንግዲህ እኛ ያወቅነውን ወይም የተረዳነውን ወይም የተቀበልነውን እውነት በእውነቱ ኖረን ሌላውን ወንድምን ሌላውን ይተን በዚህ እውነት የማቆም ስራ ደቀ መዛሙርት ማፍራት እንደገና በቤተክርስቲያን ላይ የስር ነቀል ለውጥ ለአንድ ህብረት ወይም ለአንድ ተቋም የሆነ የለውጥ ማምጣት ስራ እንግዲህ መስራት ያስፈልጋል። ምክንያቱም ምን ሊጠቀም ሳይሆን ባለው ህይወት ምን አድርጌ ማለት ያስፈልጋል። አሁን እኔ የሚያስፈልገኝ ምንድነው የሚለውን በጣም እኔ ራሴን ማየት የሚያስፈልግበት ነው። ምክንያቱም እንግዲህ አንድ ተቋም ወይም አንድ ህብረት አለ እንበልና አንድ ለምሳሌ እንደ ተቋም አሁን ለምሳሌ እኔ ማገለግልበት ቤተክርስቲያን ላይ እኔ ምን መጥቀም አለብኝ የሚለው ነገር ሳስብ እንግዲህ ቤተክርስቲያን እኔን አሳድጋኛለች። ለቤተክርስቲያን ደግሞ እንደሚያስፈልግ ምን ያስፈልጋል የሚለውን እኔ ከራሴ በኩል ማድረግ አለብኝ። ለቤተክርስቲያን የሚያስፈልገውን ማስተማርም ይሁን ካለው ነገር ማጋራት ይሁን እግዚአብሔር ከሰጠው ዕውቀትና ጥበብን ጭምር የማካፈልና የማሳደግ ኃላፊነት አለ። ምክንያቱም በቃ እኔ የተቀበልኩት ለኔ በቂ ነው ማለት የለብኝም። ምክንያቱም ያኔ መክሊት እንዲያተርፉ መክሊት ተሰጥቶላቸው መክሊቱን እያተረፉም ነበሩ። አንዱ ደግሞ አንተ ካልዘራሁበት የምታሳጭድ ጨካኝ ስለሆነ ቀብር ያለውና እንካ ያንተን ብሎ የመለሰው ያንንም መክሊቱን መልሰው ወስደው ረግሞት ለሌላው እንደሰጠ ልክ እንደዛው እኔ ተቀብያለሁና የተቀበልኩትን ይዤ ዝም ብዬ መቀመጥ አያስፈልገኝም። ምክንያቱም ከራሴ የሚያስፈልገውን ነገር ማድረግ፣ መስራት፣ ማስተማር በቃሉ ኖሬም ሌሎችን ደግሞ ማስታጠቅ ደግሞ በተለይ ደግሞ ምንድነው ዘማሪ አስራም አለሞት ዘመሪ ህይወት ይናገር የምለው ህይወታችን መናገር ያስፈልጋል። ከኛ ይልቅ ህይወታችን ስለኛ የኛ ህይወታችን አካሄዳችን መስከር ያስፈልጋል። ቅድስናው መልካምነቱ ለእግዚአብሔር ያለው መሰጠቱ እውነትም እንደ ካልቀረ እንደ እከለ የሚያስብል
ከአንዳንዱ ግለሰብ ያስፈልጋል። ምክንያቱም የዳነ ሰው ሌላውንም እንግዲህ መንገድን መስመርን ማሳየት አስፈላጊ ስለሆነ በእርግጥ አንድ ሰው ለቲሙ ምን ማድረግ አለበት የሚለው ነገር የሆነ አስተዋጽኦ ማድረግ ያስፈልጋል ብዬ አስባለሁ። ለራሱ ብቻ እኔ ይበቃኛል። አሁን ለምሳሌ ቅድም ወንድም ሲናገር እኔና ቤተ እግዚአብሔር እናመልካለን እናንተ የምታመልኩት ምትጠሩ ብሎ ያለው ሰዎቹ ካለመስማታቸው የተነሳ የተለያየ ነገር ራሳቸውን እንትን ሲያደርጉ ብዙ ካለ በኋላ ይህንን ውሳኔ ወስኗል ተስፋ በመቁረጥ እንጂ እኛ ደግሞ እንደዚህ አይነት ተስፋ መቁረጥ ሳይሆን መታገልና ለማንጻት እንግዲህ ለኛ የገባውን ነገር ለሌላው ደግሞ ሼር ማድረግ እንደሚያስፈልግ ነው እኔ የሚሰጠው። እኔ ልጨምር ገኒ በጣም እኔ ሌላ የሚጨምር ሰው አለ? እኔ ልጨምር እሺ ለሰለሞን እድል እንስጠው። እሺ ሰለሞን፣ ከዛ ኤፍሬም ትቀጥላለህ። እኔም ልጨምር። በአንድነት ጌታን ማምለክ በጣም ወሳኝ ነገር ነው። በእርግጥም እግዚአብሔር በተለያየ ሁኔታ ሰውን ያሰለጥናል። ሙሴን እግዚአብሔር አሰለጠነው። ከዛ በኋላ እስራኤልን እንዲያወጣ ህዝብን እንዲያወጣ እግዚአብሔር አዘዘለት። ስለዚህ ልክ ሰው በእርግጥ ብቻውን ጌታን ያመልካል። አዎ ያመልካል። ግን ህብረት ወሳኝ ነገር ነው። አይደለም አሕዛብ እንኳን ህብረት ያደርጋሉ። ዛሬ አንድ የሰማሁት ነገር ምንድነው? አንድ ወንድሜ ሲናገር እኔ ጫት ይቅም ነበርና የሂቴ ልጅ በመኪና አደጋ ሞተና ሰው መጥቶ እኔን ይዞኝ የሂቴ ልጅ ሞቷል ለቅሶ ድረስ ብሎ ይዞኝ ከዛ ከጫት ተራ ይዞኝ ወጣ። ከዛ እኔ አብሬ ከነሱ ጋር ስቅም የነበርኩት ሰው አንድም ከኔ ጋር የመጣ ሰው የለም። አንድም ሰው እኔ ጋር ለቅሶ ለመድረስ የመጣ ሰው የለም። ከዛች ቀን ጀምሬ ጫት መቃም የሚባል ነገር አቁሜያለሁ። ለምን? እነዚህ ለካ ለጫት ያደሩ እዛች ለሆድ ያደሩ ከኔ ጋር አብሮ እንደዚህ አይነት ነገር ብቻ የሚያደርጉ እንጂ ሌላ ህብረት የሌላቸው ናቸው ብሎ ከዛች ቀን ጀምሬ ባካሪጌ ጫት መቃም አቁሜያለሁ እያለ ሲያወራ ነበርና ይሄ እንኳን እንደዚህ አይነት በእንደዚህ አይነት ህይወት ያሉ ሰዎች እንኳን ህብረት ለካ ይፈልጋሉ። አንድ ላይ መውጣት፣ አንድ ላይ መኖር ለሆድ ብቻ ሳይሆን ለመጠጥ ብቻ ሳይሆን ለሌላ ለጋራ ነገር ለማይበራዊም ነገር አብሮ መሆን ይፈልጋሉና ስለዚህ ክርስቲያኖች ከዛ በበለጠ ሁኔታ አብሮ ጌታን ማምለክ፣ አብሮ መሆን፣ አብሮ መብላት፣ አብሮ መጠጣት፣ አብሮ መጸለይ ወሳኝ ነገር ነው። አንድ ሰው ያው አንድ አባባል አለ፣ አንድ ሰው አይበጅም አንድ እንጨት አይነድም ይባላልና ልክ እንደዛ አንድ ሰው ብቻውን ምንም ማድረግ አይችልም። በእርግጥ እግዚአብሔር ካሰለጠነው በኋላ ሊያሰለጥነው ይችላል። ካሰለጠነው በኋላ ወጥቶ መሄድ ወጥቶ ማገልገል ያስፈልጋል። ብቻው ራሱን በራሱ ብቻ ማገልገል ሳይሆን ሌሎችንም ማገልገል፣ ለሌሎችም መትረፍ አለ። ስለዚህ ህብረት ወሳኝ ነገር ነው። አንድ ላይ ደግሞ ማምለክ ወሳኝ ነገር ነው። ቤተክርስቲያን ደግሞ በዚህ ምድርም የኖረችው እንደዚህ አይነት ህብረቶች የቅዱሳን ህብረት ወሳኝ ነገር እንደሆነ ቤተክርስቲያንም ደግሞ ለዚህ ነው ጌታ ሌሎችን ማስተማር፣ ሌሎችን ማስታጠቅ፣ ከዛ ብዙ ሰዎች መከተል ጀምረዋል። ስለዚህ የጋራ ነገር እንደሆነ ጌታ ኢየሱስም አስተምሮናልና ስለዚህ ሁላችንም ጌታን ስናመልክ በጋራ ማምለክ እንዳለብን። አንዳንድ ሰዎች በመጠጥ ቤት በጋራ ይሆናሉ፣ በተለያየ ቦታ በጋራ ይሆናሉ፣ በሻይ ቡና በቡና ቤቶች በጋራ ይሆናሉ። ግን ቤተክርስቲያን ለመምጣት የማይፈልጉ
ቤተክርስቲያን ሄዶ ማምለክ የማይፈልጉ እነዚህ የራሳቸው የሆነ ምክንያት አላቸው። ለምን የሆነ ሰው ስለጠሉ የሆነ መሪ የሆነ ሰው ጋር አብሮ ቁጭ ብሎ ጌታን ለማምለክ ስለማይፈልጉ በእንደዚህ አይነት ህይወት ይኖራሉና ይሄ ደግሞ ወሳኝ ጥሩ ነገር አይደለም። ስለዚህ በጋራ ጌታን ማምለክ ወሳኝ ነው። መጽሐፍ ቅዱስም ሲናገር ወንድሞች በህብረት ቢቀመጡ መልካም ነው እነሆም ያማረ ነው ይላል። ስለዚህ የወንድማማቾች ህብረት ትክክለኛ ጥሩ ነገር እንደሆነ መጽሐፍ ቅዱስ ይነግረናልና ህብረት ያስፈልጋል። ቅድም ወንድም ያለው ኢያሱ እኔ ያለ የተናገረው ሰዎች ስላልፈለጉ ለሌሎች እሱ የተናገረ እሱ ተመለሱ እያለ ሰዎች ማምጣት ስላልቻሉ በቃ እናንተ ምረጡ የምታመልኩትን ምረጡ ያለው በንዴት እነሱ ስላልፈለጉ ህብረትን ስላልፈለጉ ጌታን ማምለክን ስላልፈለጉ እንጂ እሱ የግድ ኢንዲቪጁዋል ሆናለሁ ብሎ አይደለም። መጽሐፍ ቅዱስ የሚናገረው ይሄን አይደለምና እንደዚህ ላለው ቴንክ ዩ ሰለሞን። እሺ ኤፍሬም መቀጠል ትችላለህ። እኔ ቲቸር ምንድነው አዎ ህብረት ወሳኝ ነው፣ አስፈላጊ ነው። ይሄንን ስናምንበት ምንድነው ከኛ የሚጠበቅብን ነገር የሚለውን ነገር ሳይ ደግሞ የሚገርምሽ እኛ በህብረት ውስጥ እንኖራለን። ስቲል ናው በጌታ ቤት ኖረናል። ግን ምንድነው ስንነካይ ማንችል ሰዎች ነን። በቃ ፐርሰናሊ እኛ ከተነካን ህብረቱ የራሱ ጉዳይ ብለን አድማ ምናድም በታኙ እኛ ነን። የሚገርምሽ ነገር እንደው እግዚአብሔር ብሎ አሁን በትምህርት ከኛ ሊወጣ የሚገባ ክፉ መንፈስ ይውጣ እንጂ ትልቅ በቃ ትልቅ እንትን ያለብን ሰዎች እኛ ነንና ሰው ነው። አሁን ማንንም ለህብረት የሚቆረቁረ የለም። ቀደም እንዳለው አሁን መንፈስ ቅዱስ እሱ ራሱ የራሱን አካል ከጠበቀ እንጂ በጣም አስጊ በሆነ ዘመን ውስጥ ነን ያለነውና አንድ ግለሰብ ከተነካ ያቺን ቤተክርስቲያን ተብላ ያለችውን ወይም ተደራጅታ ያለችን ከፍሎ የሚወጣበት ሁኔታ አለ። ከዛ ግሩፕ ይፈጥራል፣ ከዛ ጥላቻ፣ ከዛ በቃ አለመግባባት እነዚህ ነገሮች ይፈጠሩና ብትንትናችን ነው እንደዚህ የሚወጣውና ምንድነው ከኛ ምንድነው የሚጠበቅብን የሚለውን እኛ የጳውሎስ ህይወት በጣም ለኛ ትልቅ እንትን ነው አስተማሪ ነውና ጳውሎስን የተቃወሙ ነበሩ፣ ሐዋርያነቱን ያልተቀበሉ ነበሩ። ትቷቸው አልሄደም እና ያችን ህብረት ለመጠበቅ ይተጋ ነበር። እንዲህ ምንም ቢያደርጉበት ምንም አይነት ምላሽ የለውም እና የእግዚአብሔርን ጊዜ እየጠበቀ እግዚአብሔር አምላክ ታምራዊ ነገር እያሳየው አሳድጎታል፣ አኑሮታል እና የኛ በጣም አጠራጣሪ ነው። እኛ አፍራሽ ነን። እውነት ሰይጣን የሚቀናብን አይነት ነገር ነው አሁን በዚህ ዘመን የሚፈጠረው ትውልድ ከኔ ጭምር። እግዚአብሔር ይርዳንና በዚህ መንፈስ ቅዱስ እርዳታ እውነት ያችን ህብረት ለመጠበቅ ልንተጋ ይገባል። አዎ አለ ቤተክርስቲያኑ ሹክቻው አለ፣ ህብረት ውስጥ አለ። ቀደም እንዳልሽው በረከትም አለ፣ ህይወትም አለ። እግዚአብሔር በዛ በረከትን አዘጋጅቷል። በቅዱሳን ህብረት ውስጥ ትልቅ ነገር አለ። አሁንም እንደተናገረው ግን ምንድነው ያንን ህብረት እንዳንካፈል ሰይጣን በብዙ አይነት ነገር ነው የሚያብላላን። በጣም ነው ትግል የምናደርገውና የሆነ ፓስተር ሳይመቸን ሲቀር እኛ ደግሞ ሌላ ነገር እንፈጥርና ለህብረቱ አንጠነቀቅም። እኔ ልጎዳ እንዲህ ልሁን የሚል ነገር የለንምና እውነት ከዚህ ትምህርት በኋላ ለቤተ ክርስቲያን የመቆም እያለቀስንም የመቀመጥ ህብረቷን የመጠበቅ ሳጋ አለመንቀል፣ ግርግዳ አለመንቀል፣ ቀዳዳ አለማሳየት ከኛ ይጠበቅብናል የሚል ነገር አለኝ። መንፈስ ቅዱስ ይረዳናል። እኔ በእኔ በኩል እንደዛ ነው ማስብ። ተባረክልኝ። ከኔ የሚጠበቀው ይሄ ነው። ቴንክ ዩ ኤፍሬም። ትንሽ ልጨምር እንደምታውቁ ትንሽ ልጨምር እኔ ልጨምር ትንሽ ምንድነው የቀደሙ ወገኖቼ የተናገሩት ነገር በቂ ነው። የሰማነ ነው ፓስተር። አውቀት እየሰማችሁ ነው? ይሰማል ፓስተር? አዎ ይሰማናል ወንድሜ። አዎ የቀደሙት ይሰማል ፓስተር፣ ይሰማል። ግን በጣም አንድ መጠንቀቅ ያለበት
መጠንቀቅና ማሰብ ያለብን አንድ ነገር አለ ብዬ አስባለሁ። ህብረት መጽሐፍ ቅዱሳዊ ነው። በጣም እኛ ቦልድ አድርገን አስምረን ማየት ያለብን አንድ ነገር ምንድነው? መጽሐፍ ቅዱሳዊ ነው። ጌታ ኢየሱስ ክርስቶስም ስለ አንድነት ስለ ህብረት አስተምሯል። በደንብ አስተምሯል። በተለይ በዮሐንስ ወንጌል ምዕራፍ 17 ላይ ጠንካራ ጸሎትም ያደረገው ስለ ህብረት ስለ አንድነት በተመለከተ ነው። ስለዚህ በህብረት ውስጥ ምን አለን? ቅድም ኤፍሬምም የቀደሙ ሰውልም እንደተናገረው በረከት አለ፣ የዘላለም ህይወትም አለ። አሁን ሰዎችን በቤተ ክርስቲያን ውስጥ የሚፈጠሩ አንዳንድ ችግሮች ምንድነው? ከህብረት እንዲነጠሉ እንዲወጡ ያደረገ ይገኛል። ግን እኛ የምንወጣ ወይም ሰዎችም እንዲወጡ የምናገፋፋ መሆን የለብንም። ህብረት ወሳኝ ጉዳይ ስለሆነ እኔ በህብረት ውስጥ ምን አገኛለሁ? በረከት አገኛለሁ። እኔ በህብረት ውስጥ ምን አገኛለሁ? ፈውስ አገኛለሁ። እኔ በህብረት ውስጥ ምን አገኛለሁ? የዘላለም ህይወትንም አገኛለሁ። እኛም እኮ አሁን በህብረት ስንማማር ነው የሚገባን። ያንዳንዳችን የምናመጣ መልእክቶች የህብረት የጋራ ሐሳብ ሲሆኑ ምን ያህል እየጠገንን እንዳለ ይገባናል። ስለዚህ በቤተ ክርስቲያን በአንድ ሳይድ እየታየ ያለውን ወይም ችግሮችን እያየን ከህብረት መነጠል የለብንም። ያ ህብረት ስንነጠል ምንድነው? መጽሐፍ ቅዱሳዊ ሐሳብን ወይም መልእክትን እየጣስን እንደምንሄድ ነው የሚገምተው በኔ በኩል ማለት ነው። ስለዚህ እኔ ሞዴል መሆን እኔ መገኘት አለብኝ። ማስተማሩ፣ ማሰልጠኑ፣ መማሩ እንደተጠበቀ ሆኖ መገኘት ራሱ እዛው በህብረት ውስጥ መገኘት ራሱ ዋጋ አለው። ዋጋ አለው። ስለዚህ ህብረት ወሳኝ ነገር ነው። የወገኖችን ሐሳብ እየተጋራው ወሳኝ ነገር ነው። እንዲሁ ጠንካራ ትምህርት እኛ መስጠት አለብን። ህብረት ውስጥ የሚገኘውን በረከት እያሳየን ማስተማር አለብን። አልተመቸም፣ እንዲህ ያልሆነም፣ እኔ ብቻዬን ይሻላል፣ ይሄ መጽሐፍ ቅዱሳዊ በተለይ ብቻሁን ብሎ መጽሐፍ ቅዱስ የትም ስላላስተማረ ህብረትን ነው ቦልድ ያደረገው። ብሉይ ኪዳንም ስናይ አዲስ ኪዳንም ስንማር ወደ ሌሎችም ስንመጣ ሐዋርያው ጳውሎስም ሌሎችም ባስተማሩት ውስጥ ምን አለ? የህብረት ጉዳይ ጠንካራ መልእክት ስለሆነ ህብረትን በደንብ ጎላ ብናደርግ ሻሌ ነው። እኔም የቀደሙ ኤፍሬም ሶሌም በተናገረው ቃል ይጋራሉ ልላችሁ ብዬ ነው። እግዚአብሔር ይባርካችሁ። መልካም ፓስተር፣ እናመሰግናለን። ሌላም ጨምር ሰው አለ? እዚሁ ያወራን እኔ አንድ ሁለት ጥያቄዎች ስክሪኑ ላይ ጨምሬያለሁ፣ አይታችሁ ይሆናል። እና እንደው ምን አሁን what we get more from what we already get እንደው ምን ልናገኝ እንችላለን? እስከዛሬ ከተሰጠን ማለት እንደው ከተሰጠን ምን ለመቀበል ሀሳቤ ገብቷችኋል? የሚበልጥ ነገር ነው የተሰጠን። እኔ በህይወቴ ከተሰጠኝ ነገር በላይ የሚበልጥ ነገር ይስጠኝ አልጠብቅም። የተሰጠኝ ህይወት ነው የተሰጠኝ ክርስቶስ። ሰለሞን ሚውት ታደርጋለህ? እሺ እንደው በህይወታችን እሺ ከተሰጠን ነገር በላይ ለምሳሌ በጣም በህይወታችን የተሰጠን ትልቁ ብዙ ሰዎች እንግዲህ ይሄ ፐርሰናሊ እኔ ኦፒኒየኔ ነው፣ የምስጋና ፕሮግራሞች ይዘጋጃሉ። እግዚአብሔርም በትንሹም በትልቁም ማመስገን ከኛ የሚጠበቅ ነው። የምንጨምርለትም የምንቀንስበትም ነገር ባይኖርም ግን ያንን ማድረግ የእግዚአብሔር ፈቃድ እና ደግሞ ለኛም ጥቅም ስለሆነ እግዚአብሔርም በሁሉም መንገድ ባገኘነው ኦፖርቹኒቲ ሁሉ ፕሮግራም ባዘጋጅተንም በግላችን በማንኛውም መንገድ ማመስገን አለብን። ግን እግዚአብሔርን የምናገንባቸው ምክንያቶች ሰዎች የምስጋና ፕሮግራም ይጠሯቸዋል እና ቤት ሰርተው ሰዎች የምስጋና ፕሮግራም ይጠሯቸዋል። ምንም ችግር የለውም።
ወይ ደግሞ የሆነላቸው ነገር የጤና ጉዳይ ሊሆን ይችላል፣ የንብረት፣ የቢዝነስ ጉዳይ፣ የልጅ ጥያቄ፣ የትዳር ጥያቄ፣ በብዙ መንገድ ሰዎች የምስጋና እንዲያው ከዛ የሚበልጥ ስጦታ አልተሰጠንም ወይ ምናመሰግንበት? እንዲያው ከዛ የሚበልጥ ስጦታ ይሰጠናል ወይ በህይወት ዘመናችን? ከመዳናችን የሚበልጥ ስጦታ መስቀል ላይ ከሞተልን ከክርስቶስ ከዛ በህይወታችን ይሰጠናል ወይ? ምን በምድር ላይ ምን ኤግዛይት ሊያደርገን ይችላል? ዝም ብላችሁ በህይወታችሁ እዩትና አንድ ሰው በጣም የከበረ ነገር ቢሰጣችሁ፣ ለምሳሌ የሆነ ሰው መጥቶ ቀለበት ወርቅ ቢሰጣችሁ፣ ዳይመንድ ቢሰጣችሁና የሆነ ቀን ደግሞ ሙዝ ብርቱካን ወይ አንድ ቲሸርት ይዞላችሁ መጥቶ ያኛው 1 ሚሊዮን ቢያወጣና እቺ ሙዝ 80 ብር 70 ብር የምታወጣ ብትሆንና ቢሰጣችሁ ያን ያክል ልባችሁ ይሞቃል ወይ? በሁለተኛው ትንሽዬ በሆነው ጊፍት ያን ያክል ልባችሁ ይሞቃል ወይ? ከሚበልጠው ጊፍት ወደ አነሰው ስንሄድ የሚል እይታ አለኝ ሁሉ ጊዜ ነው። ህብረትን ሳስብ እሱ ነው ማስበው። በጣም የተለየ በጣም የእግዚአብሔር ፈቃድ ስለሆነ እንሄዳለን። በጣም የተለየ ነገር በህይወታችን ከተሰጠን ነገር በላይ የምንቀበለው ነገር የለም። ያንን የተሰጠን ነገር በዛ በረከት ለመባረክ ኤቭሪዴይ ነው አይደል የምንባረከው? ኤቭሪዴይ ነው መዳናችንን ሰለብሬት ማድረግ ያለብን። መዳናችን ኢትስ ሚራክል። ኤቭሪዴይ ሰለብሬት ልናደርገው የሚገባ ኤቭሪዴይ የምስጋና ፕሮግራም ልናዘጋጅለት የሚገባ ከዚህ በኋላ እኔ ከዛ የሚበልጥ በህይወቴ የሚሰጠኝ ጊፍት አይኖርም። በህይወቴ ዘመን በጣም ኤግዛይት የሚያደርገኝ የተለየ ነገር አይኖርም ብዬ አስባለሁ ለራሴ ሁልጊዜና ያንን የተሰጠንን በረከት ኢንተርቴን የምናደርግበት መድረክ ነው ህብረት። ያ ያገኘነውን በረከት ያንን የሚበልጠውን ደስታ ለሰዎች የምናጋራበት፣ ለሌሎች ለሚሽን የምንነሳሳበት መንገድ ነው ህብረት ብዬ የማስበው። በጣም የተለየ ነገር ካገኘሁት ነገር በላይ አገኛለሁ ብዬ ኦነስትሊ በህይወቴ ላይ አልጠብቅም። እንደው ይበልጣል እናገኛለን የምትሉት ነገር ካለ ታስረዱኛላችሁ። ግን እንደው ይሄ የሁሉ ጊዜ ጥያቄ ነው። እንደው ሰዎች ምንድነው በህይወታቸው በጣም ያስደስታል? እንደው የምስጋና ፕሮግራም አዘጋጅተው የሚያቅሰዋል ወይ ብዬ ጠይቄያለሁ እንደዛና ከዛ የሚበልጥ ደስታ ነገር የሚበልጥ በረከት በምንም ነገር በፋይናንስም በእግዚአብሔር ቃል ከዛ ከተሰጠን ፍቅር ከዛ ሳናውቅ ስለተወደድንበት ጸጋ ከዛ የሚበልጥ የሚያስደስተን ነገር በህይወታችን እኔ አይገጥመንም ባይ ነኝ ለኢንሳይደርስ። ይሄንን ኢንሳይደርስ ውስጥ ያለ ደስታ፣ ይሄንን ኢንሳይደርስ ጋር ያለ ዴይሊ ሰለብሬት የሚደረግ በረከት ለአውትሳይደርስ ማውጣት ምን በህብረት ነው። ይሄንን ካልን ዘንዳ እዚህ ላይ ሪፍሌክት ማድረግ ትችላላችሁ። ቀጣዩን ጥያቄ እዩት። do you think the behavior or individualistic behavior can affect because people ክርስቲያን ለምሳሌ በእኛ ኮንቴክስት እናወርደውና ጴንጤ የሚል ስያሜ ያለን ጴንጤ every here and there አለ ኢትዮጵያ ውስጥ። እንደውም አሁን ለበት ጊዜ ነው that is about quality or character or behavior አይደል? ወደዛ ነው ጥያቄ የምንሄደው። ግን እነዛ ኢንዲቪጁዋሊስቲክ ቤት ከሚሽን አንፃር አፌክት ያደርጉናል ወይ? ምን አይነት ኢምፓክት አላቸው? ኢንዲቪጁዋሊስቲክ ቢሄቪየር ወደንም ጠላም ልክ ነው ልክ አይደለም የሚለውን ሐሳብ አንስተናል። ግን ሊምፖርኖት ኢንዲቪጁዋሊስቲክ ህይወት ያለች በህብረቱ ተገፍተው በመሪው ገፍተው ወይ ደግሞ በግል እኔ በሚል ኮንሴፕት እኔነትን ሳንገድል ይሆንና እኔ በሚል ስሜት ወይ ደግሞ እሻላለሁ በሚል ስሜት ወይ ደግሞ ብዙ ሮንግ ነገር አለ በሚል ወጥተው ብዙ ከህብረቱ ሩቅ ሆነው ግን ኢንዲቪጁዋሊ ነገሮችን የሚያስኬዱ ሰዎች አሉ። ይሄ ኢንዲቪጁዋሊዝም ለብቻ አይደለም። ቸርች ላይ ያለ ኢንዲቪጁዋሊዝም በነገራችን ላይ አብረ ልታመልክ ትችላለህ አንድ ቸርች ውስጥ። አንድ ግን የራሱን አቋም ሙቶ ሊያብራር
አይደንቲቲ የጋራ ነው ብለናል አይደለ? ሶ መተናነጽ አለው፣ መማማር አለው። ሶ የጋራ አይዲዮሎጂ ይዛ ነው የምትሄደው as a community, as an identified community of God። ግን የተለያዩ ዶክትሪንስ ቴዎሎጂስ እንይዝና እንወጣና ደግሞ ኢንዲቪጁዋሊስቲክ አንደርስታንዲንጋችን ሪፍሌክት እናደርጋለን። ያ ነገር አፌክት ያደርገናል ወይ? አዘ ቸርች አውቶሪቲዋን ጋር ወይ አዘ ቸርች ተሰሚነቷን አፌክት ያደርጋል። ሚሽንን ታላቁ ተልኮን አፌክት ያደርጋል። ምክንያቱም ሌሎችን ወደ ህይወት ለማምጣት ካልሆነ በስተቀር የኛ በህይወት መቆየት ለምን እንደዳንን አልሄድንም ወደ ጌታ አላለው አንድም። ምክንያቱም this world is more of suffering ስታስቡት አይደል? ዴይሊ ሰፈር ነው የምታረጉት፣ ዴይሊ ስትራግል የምታረጉት በብዙ መንገድ ሰፈር ኢንተርቴን የምናደርጋቸው ነገሮች እንዳለ ሆኖ ግን በዚህ ምድር ካለው ይሄ ኤክሳይትመንት በላይ ሰፈሪንጉ ከቀን ወደ ቀን እየጨመረ ስትረስ ጨመረ ነው የሚሄደው። if not for mission, why are we alive? ለምን በህይወት አለን? so this mission እነዛ ኢንዲቪጁዋሊስቲክ አቲቲዩድ ያላቸው ሰዎች ያለን ሰዎች አፌክት ያደርግብናል ወይ? ቸርች አውቶሪቲንስ አፌክት ያደርጋል ወይ የሚል ጥያቄ አለኝ። you can reflect on that. hello አላችሁ አለን መኖራችሁ? አለን ግን እሺ ሚስጥሩን እያየሁ ነው መኖራችሁ። አለ ኢንተርኔት ኳሊቲ በጣም ፑር ነው። ኢንተርኔት ጥሩ አይደለም። ኔትወርክ ይዟል ትችል ከዛ በኋላ ማጋ እንደሆነ አምራብሻለሁ እንትን ድምጽ ሚዩት አድርጉ። በተቻለ መጠን ነገሩ ካልሆነ በስተቀር ሚዩት ብታደርጉ ጥሩ ነው። ዶክተር እየሰራለት ምን አይደለም። ትላላችሁ? ኢንዲቪጁዋል ቢሄቪየር ሪሰርች ሚሽንን አፌክት አድርጓል አላደረገም? አያረግም? ኤግዛምፕል ልሰጣችሁ እችላለሁ። ኦኬ የተናገረ ነበር። ኦኬ ጥያቄው ገብታችኋል ወይስ እኔ ኤግዛምፕል ኤግዛምፕል ይሰጣል? ኦኬ ለምሳሌ as a Christian community in Ethiopia አንድ ክርስቲያን አገልጋይ ወጥቶ የሚናገረው ነገር ይኖራል ከስክሪፕቸር ውጪ መጽሐፍ ቅዱሳዊም ቢሆን መጽሐፍ ቅዱስን እንግዲህ በማለት እንረዳለን አይደለ? አንድ ቴዎሎጂ እንድንማር እኔ ፐርሰናሊ ቴዎሎጂ እንድማር ከገፋፉኝ ነገሮች ውስጥ ቤተክርስቲያን ውስጥም ከቤተክርስቲያንም ውጪ የምሰማቸው ኢንተርፕሪቴሽኖች ነው ከኖርማል ራሽናል ቲንኪንግ ኢቭን ውጪ ይሆኑብኛል። አይዱ የተለየ ይሆናል። አሁን ለምሳሌ የተለያዩ ምንላቸው የብልጽግና ወንጌል የምንለው አለ፣ ፕሮስፐሪቲ ጎስፕል የተለየ አስተምሮ ነው ያለው። ሌላም የምትሏቸው አስተምሮች የተለያዩ ናቸው። ሶ እነሱ አስተምሮች ኢንዲቪጁዋልስ ወጥተው የሚሰጡት ሴት ኦን ቲክቶክ ኦር ሚዲያ ላይ ኦር በተለያዩ በግል ላይክ ቲቪዎችም ሊሆን ይችላል እንደ ፔንጤ ኦር ይሄ ፔንጤ እንደምንለው አንደር ኮቴሽን ኮሚኒቲ የሚናገሯቸው ነገሮች አሉ። ለምሳሌ እኔ አሁን ስም መጥቀስ ስላልፈለኩኝ ነው ኢንዲቪጁዋልስ ትዝ ይሉኛል፣ ግን ስም ሳንጠቅስ ዝም ብሎ አንድ ታዋቂ የምንለው ሰው በጣም ፓወርፉል የሆነ ፊገር የሆነ ሰው ክርስቲያን ፊገር የሆነ ሰው ተነስቶ
የሆኑ ሀሳቦች ቢሰጥ ስለሌላ ሃይማኖቶች ሊሆን ይችላል መጽሐፍ ቅዱሳዊ አይደላችሁም በማለት ይችላል ኦርቶዶክስ ወንድሞች ስለሌላም አማኝ ወንድሞች የተለየ ሀሳብ የሆነ ትክክል ኢሞሽናሊም ቫሪም አቢዩዝ የሚያደርግ ትክክል ያልሆነ ራይት እና ሮንግ የማለት የኛ አይደለም በነገራችን ላይ ሁሉ ጊዜ ሚሽን ስንሰራ ራይት ሮንግ ለማለት አይደለም ያዝነውን እውነት ነው ሼር ማድረጋቸው ገኔ ሙት ሚው ያው ቢነገራቸው ሌሎች ሶ እነዚህ ፊገር የምንላቸው የሚታዩ ሰዎች ኢንዲቪጁዋልስ ሪፍሌክሽንስ ለምሳሌ እኔ በስራዬ ቦታ ክርስቲያን እኔ ብቻ ልሆን እችላለሁ የምሰራበት መስሪያ ቤትና ተነስቼ ግን ክርስቲያናዊ ያልሆነ ካራክተር ሆነ ንግግር ኦር ደግሞ ሀሳብ ሪፍሌክት ባደርግ ኢንዲቪጁዋሊስቲክ የሆነ ሪፍሌክሽን ባቀርብ እነዛ ሰዎች ኢን ጀነራል እኔ እንግዲህ እስከዛሬ ባየነው ምንድነው የሆነ ሰው ፊገር የምትሉ ሰው ተነስቶ ሴት ስለሌላ ሃይማኖት ሊሆን ይችላል ይናገራል ያ ንግግር የሚናገረው እኮ ኢንዲቪጁዋል ነው ስትወቀጡ ግን የምትወቀጡት አንድ ነጥዮች የሚል ስም ይሰጣችሁ ከዛ በኋላ የምትናገሩት ነው ድሮም እናንተ እንደዚህ ድሮም እናንተ ሰው ዘንድ ወንጌልን ለመስራት እኔ እንቅፋት ቢያስባለሁ ሶ ይሄ ኢንዲቪጁዋል በህብረት ቢሆን ኖሮ ይሄ ሰው ህብረት ውስጥ መሆን አንዱ ጥቅሙ ምንድነው አንደርስታንዲንጋችን አንዱ ይሳሳት ምን ይሆናል አንዱ ያርመዋል ምክንያቱም ሁሉ ጊዜ ፐርፌክት ነን ማለት አንችልም በእግዚአብሔር ቤት ውስጥ ስናድግ በግል ስናነብና በጋራ በግል ያደግነውን መተን ደግሞ በጋራ አንደርስታንዲንግ ሼፕ ሲደረግ የተሻለ አንደርስታንዲንግ ይኖራል የተሻለ መማማር ይኖራል ሁሉም ሰው ቴዎሎጂ ስኩል ይገባ አይደለም ግን ከመሃል ደግሞ ይሄ የተሻለ አንደርስታንዲንግ ያለው ሰው ካለ ሲሆን የተሻለ አንደርስታንዲንግ የመፍጠር እድል አለው ሰዎች ጥራዝ ነጠቅ ዕውቀት ይዘው ደግሞ ወጥተው እኛ እንዲ ነው እናንተ ግን ያለው ነገ ለእንቅፋት የሚሆን ነገር ነገ አንድ ኦርቶዶክስ ወንድማችንን ቁጭ ብለን ወንጌል ምን ነግርበት አፍ ምናጣበት ጀነሬት ታይም ነው ፔሪድ ነው ያለው because እነሱ ስለኛ ስብዕና ያላቸው ስለኛ ፐርሰናሊቲ ያላቸው አንደርስታንዲንግ ነው is different ቅድም ወንድሜ እንዳለው ህብረት ውስጥ ከመያዝ ይልቅ ምናሳልፍባቸው ሌላ ብዙ ህብረቶች አሉ የተለያዩ የሚት ከፈራ ቤት ሊሆን ይችላል ሌሎች ህብረቶች አሉ ናቸው ወራስ እንቅፋት ሊሆኑ የሚችሉ መጠጥ ሊሆን ይችላል የተለያየ ሶ እነዛ ነገሮች ኢንዲቪጁዋሊስቲክ እነዛ በህብረት ውስጥ ቢቃኙ ኖሮ እንቅፋት ከመሆን ሪፍሌክሽን አለኝ ፐርሰናሊ ግን ህብረት ውስጥ ይሄ ነገር አንዳንድ ነገር እኮ ኢቭን ኃጢያት አይደለም አይደል ምናወራቸው ነገሮች ኃጢያት ያልሆነ ነገር ለሌሎች እንቅፋት የሚሆን ከሆነ ጳውሎስ እንዳለ አይደለ ለሌሎች በቃ ወንድሜ እንቅፋት የሚሆንበት ስጋ ባልበላስ በቃ ስጋ መብላት ኃጢያት አይደለም ይሄ ለጣዖት የተሰው just is nothing ምግብ ነው በቃ ወደ አፍ የሚገባ ነገር አያረክስም በቃ ካፍ የሚወጣ ነገር ነው ምናምን ትምርቶች አረን አንደርስታንድ አደረግን ግን አንደርስታንዲንግ ለህይወት ለጥቅም ወደታች ወደ መሬት ወርዶ ለሌሎች ጥፋት የሚሆን ከሆነ ምን ይጠቅመናል በነቶስ አዘርዋይስ ጀጅመንት ሰዎች ፊት ቆመን ወንጌልን ምን እናገርበት ድፍረት አናጣም ወይ ሚል እይታ አለኝ ሶ ኤግዛምፕሉን ዳይሬክት ማምጣት አልፈለኩም ይሄ ፕራይቬሲም ጉዳይ ነው ያው እንግዲህ ሰዎች መጥቀስም ተገቢ ነው ብዬ ስላላሰብኩ ነው ግን እንደዛ ነው በመሰራበት ቦታ ከሌ ስለ ኦርቶዶክስ ከሌ ስለ ሙስሊም እንዲ ብሎ የናንተ ሰዎች ድሮም አሁን ያ ሰው ቤተክርስቲያንን ሪፕሬዘንት አያደርግም he's just he said that he's a Christian he's a believer he's a Protestant and he might run a church ግን የቤተክርስቲያንን አስተምሮ በሚጣረስ መንገድ ለሌሎች እንቅፋት በሚሆን መንገድ
ራሱን ኤክስፕረስ ያደረገ ሰው ነው። ሶ ይሄ ኢንዲቪጁዋሊስቲክ አስተሳሰብ ስለሆነ ነው። ስለዚህ እነዚህ ነገሮች ሚሽንን አፌክት ነው። አሁን ስታስቡት እኮ ግን መብታችን ለማይጠቅም ሌሎች እንቅፋት የሚሆን ከሆነ ፍሬውን ካገኘነው እስከዛሬ ካገኘነው እግዚአብሔር ከሰጠን ስጦታ ይበልጥ ነገር ከየት እናመጣለን ያልኩት ጥያቄ ይዤ ነው። ምክንያቱም የምንኖረው ለሚሽን ከሆነ ለፐርፐስ ከሆነ ህይወታችንን እግዚአብሔር ያረዘመው ካልሆነ ብዙዎች ሞተዋል አይደል? ከኛ በፊት ብዙዎች ሄደዋል፣ እንደዳኑ ሞተዋል አንዳንዶች አይደል? አንዱ እንዲሁም በመስቀል በቀኝ በኩል የነበረው በኢየሱስ በኩል የተሰቀለው እዛው አለድኖ በዛው ነው የሄደው አይደል? አንዳንዶች እንደዳኑ ሞተዋል ደግሞ አሁን የሉም በህይወት። why are we alive? ለምን በህይወት ያቆየን ብለን ለሱ ፐርፐስ ስንፈልግ ሚሽን ከሆነ አንዱ የኛ የቆየበት ዓላማ ሚሽን ነው ብለን ካልን ያንን ሚሽን እንቅፋት የሚሆኑ ነገሮች በኢንዲቪጁዋሊስቲክ ቢሄቪየር ምክንያት በካራክተር ምክንያት ምናጣ ከሆነ what's the purpose of extending that life? What is the purpose of አላችሁ? ይሰማል? ኢንተርኔት ጠፍቶ ተመለሰ። ይሰማል። ከዛ አንፃር ነው ኔትወርክ ረብሻል እንጂ ይሰማል። ሲካንት የሆነ ሲካንት እንደመሆኑ ቆራኘቱ ከመጀመሪያው ጀምሮ እንደው እነዚህ ኢንዲቪጁዋሊስቲክ ቢሄቪየርስ ወጣ ያሉ ሰዎች ሚሽንን አፌክት ያደርጋሉ ብላችሁ ታምናላችሁ? ቸርችን አፌክት ያደርጋሉ ብላችሁ ታምናላችሁ? እኔ ሪፍሌክት አረኩ። አይ ቲንክ ጥያቄውን ማብራራት ስላልቻልኩኝ የራሴን ሪፍሌክሽን አስቀመጥኩኝ። እናንተም ትልት ካለ ደግሞ እንስማ። ኦር ደግሞ ሀፋፍ ልትመጡ ትችላላችሁ። ሊያደርግም ይችላል የሚል ሀሳብ ታመጡ ትችላላችሁ። አላችሁ? ኔትወርክ ያቆራርጣል ቲቸር አለ ነው ኔትወርክ ችግር አለ። ስለዚህ ከዛር እስኪ እዩትና እንደው ኢንዲቪጁዋልስ ለእንቅፋት ይሆናሉ ወይ ለሚሽን ከህብረት የተነጠሉ ኢንዲቪጁዋልስ ብላችሁ ታስባላችሁ ወይ እንደማለት ነው? ኤክስተርናል ኮሚኒቲ ባይ ዘ ዌይ አውትሳይደርስ ሁሉ ጊዜ እንደ እኛ ኢንዲቪጁዋልስ ናቸው ማለት ኢንዲቪጁዋል አውትሳይደርስ ግን ኢንዲቪጁዋል አቲቲዩድ ህብረት ነው ምናምን የሚሉት ነገር የለም። በቃ ጴንጤ ነው አማኝ ነው በሚል ነው የሚያዘውና እንደው ያነዛ አቲቲዩድ እንቅፋት ይሆናል የሚለውን ሐሳብ ይዩት እስኪ። እኔ ምናልባት ሐሳብ ልስጥ። እኔ ምናልባት እነዚህ አሁን ችግር በቸርች ውስጥ የገጠማቸው ሰዎች መነጠላቸው ልክ ነው አይደለም የሚለውን ነገር እኔ በራሴ በኩል ብዙ እንትን ውስጥ ገብቼ አልፌ መጥቻለሁ እና በልጅነቴ ብዙ እኔም የወሰድኳቸው እርምጃዎች ነበሩ በራሴ። ያም ነገር ደግሞ ልክ እንዳይደለው ራሴን የህፃንነት የልጅነት ባህሪ እንደሆነ ተረድቼ ያለፍኩበት ሁኔታ ስለሆነ ይሄንን ሐሳብ ስሰጥ ትንሽ እንደው መንፈስ ቅዱስ እርቶት እንደተረዳ አይነት ሰው ነኝ። ያው ነው ማወራው ምንድነው መንፈስ ቅዱስ ሰው ብቻ መንፈስ ቅዱስ ያልተካተተበት ሰው ብቻ ከሆነ ልክ እንዳልኩ የሆነ ነገር ሲፈጠር ያንን ህብረት ገንጥሎ እንዲሄድ ያደርገዋል።
መንፈስ ቅዱስ ግን የረዳው ሰው ጸጋ ያልጎደለው ሰው በእውነት ይሄ ነገር አሁን የሚመጣው ነገር ለሱ ቻሌንጅ ይሆንበታል ብዬ አላምንም። ልክ በታሪክ በአእምሮ ውስጥ ተመዝግቦ ቢቀመጥም እንዲህ ሆኖ ነበረ የሚል ለምስጋና የሚያበቃው አይነት ነገር እንደው ቢቀመጥም ከስፍራው ግን ይነቀንቀዋል የሚል እምነት የለኝም። እና አንድ ሰው እንደዛ ሲሆን ጸጋ የጎደለው ሰው ነው ብዬ አሰብኩኝ። ማለት ራሴ ባለፍኩትም ህይወት ራሴ ከተማርኩት ህይወት ጸጋ የጎደለው አይነት ሰው ራሴን አድርጌ ቆጥሬያለሁ። እና ከመንፈስ ቅዱስ ውጪ ሲሆን ራሴ የምወስዳቸው እርምጃዎች ከመንፈስ ቅዱስ ውጪ ሲሆን ከእግዚአብሔር ሐሳብ ውጪ ሲሆን ራሴ በዚህ ጉዳይ ማንንም አይችለውም ብዬ ራሴ ወስዳቸዋለሁ። ራሴ የምወስዳቸው ህብረትንም ልበትን ራሴ ነኝ ያደረኩትና ከኛ የሚጠበቅብን አይደለም። ልጅነትም ነው ገባ። አሁን ደምን እስከማፍሰስ አልተጋደላችሁም የሚለው ህብረትን ለመጠበቅ የምታደርጊው ነገር ነው። ሃይማኖትሽን ያመንሽውን እምነት ለመጠበቅ የምታደርጊው ተጋድሎ ነው። ያንን ተጋድሎ ደግሞ እስካሁን አላደረግነውም እና አንድ እንደ ተጋዳይ ጳውሎስ እንደተናገረ እንደ ተጋዳይ ይሄ ነገር አይጠበቅበትም። ከአንድ ሰው የሆነ ነገር ቻሌንጅ አደረገኝ ብሎ ህብረትን በትኖ መሄድ የለበትም። እንደኔ ጸጋ የሞላበት ጸጋ የረዳው ሰው በእውነት ያንን ነገር ትቶ ያልፋል ብዬ አላምንም። እኔ እዚህ ደረጃ ደርሼ ይሄንን ለመናገር የቻልኩት ምናልባት የተሻለ ነገር ላውራ ብዬ ሳይሆን አልፌበት ለራሴም የተናገርኩት ነው። ራሴን ህፃን ብየዋለሁ። ትቼ የሄድኩበት ሁኔታዎች ነበሩ። አሁን ቆሜ ሳስብ ህፃን ጸጋ የጎደለብህ ምን አይነት ሰው ነህ ብዬ ራሴን ተናግሬዋለሁ። እና ምናልባት ጸጋ የበዛለት ሰው መንፈስ ቅዱስ የረዳው ሰው እዛው ቦታ ሆኖ ነገሮችን ይለውጣል እንጂ ስፍራ አይለውጥም ብዬ በራሴ አምናለሁና ህብረትን አይበትንም ብዬ አምናለሁና እኔ ምናልባት እንትን ያደርጋል ወይ እንደዚህ ቻሌንጅ ያደርግባቸዋል ወይ ሲባል አዎ ያደርጋል። ግን እኛ ደግሞ ሰው ብቻ አይደለንም፣ መንፈስ ቅዱስ የሚረዳን ሰዎች ነን። ኢቭን በእኛ ውስጥ ቅዱስናን እኮ እኛ ታግለነው ሳይሆን እሱ ነው በእኛ ነው እየሰራ ያለውና እኔ ምንም አይነት ነገር ቢሆን ስለዚህ እኔ ጋር የሆነ ችግር ሲፈጠር ከመንፈስ ቅዱስ ውጪ ሆኛለሁ። እኔ ነኝ ታግዬ ያቃተኝ ማለት ነው። መንፈስ ቅዱስ ከረዳኝ ያንን ህብረት ምንም መበተንበት ምንም ምክንያት የለም እና ሰው ብቻ ስንሆን የሚሆን ነገር ነው ብዬ ነው ማምነው በራሴ በኩል። ሶሪ Thank you, Ephraim. As a reflection, ፍሬው ማለት በተለይ ሁለተኛው ጥያቄ የአንድ ሰው ቢሄቨር ሚሽንን ወይም ቸርችን አፌክት ያደርጋል ወይ የሚለው ሐሳብ ላይ ለማውራት ነውና ቅድም አንቺም ሪፍሌክሽን እንዳደረግሽው በጣም አፌክት ያደርጋል። ለምንድነው አፌክት የሚያደርገው? እነዛ አውትሳይደሮች እኛን ያው እንደ አንድ አካል ነው የሚያዩትና ያ ሰው እኛን ወክሎ እንዳወራ የሁሉ ሰው አመለካከት እንደዛ እንደሆነ ስለሚታሰብ በተለይ ወጣ ያለ ነገር በአንድ ትልቅ ታዋቂ አንደበት ሲወጣ ሌሎችንም በጣም ያስነቅፋል። በተለይ አንድ ቸርች አካባቢ ኳየር ውስጥ አንድ ሴት አሜንዝራ ብትገኝ የሆነ ችግር ብትፈጥር በቃ ክርስቲያን ሁሉ እንደዚህ ናቸው፣ በቃ እነዚህ እኮ እንደዚህ ያ ቸርች እኮ እንደዚህ ነው ተብሎ ሙሉ ቸርች ላይ አንድ የሚፈረድበት ሁኔታዎች አሉ። የሚሽንንም ሁኔታ ቅድም እንደተብራራ ወንጌል እንዳናሰራጭም እዛጋ አንድ ግለሰቦች የፈጠሩት ክፍተት ለሚሽኑ ራሱ ሚሽናችንን እንዳናደርስ እንዳንሰራም በጣም ትልቅ ቻሌንጅ ሊፈጠር ይችላል የሚል አመለካከት ነው አለኝ። Okay, that's good. ጥሩ ነው። እሺ ሌላ ሀሳብ የሚሰጥ ሰው ካለ? ኦኬ ሶ በጣም ቆንጆ ፍሩትፉል ዲስከሽን ያካሄድ ነው። እንዳላችሁት ነው እንግዲህ ኢንዲቪጁዋል ፒፕልስ ሁሉ ጊዜ የራሳቸውን አቋም ወስደው ይሄዳሉ። ግን አዘ ቸርች ስትሮንግ የሆነ ህብረት ካለ አንድ ሰው ከዛ ህብረት ቢወንድም ያንን ሰው የመመለስ
ሁሉ ጊዜ ሙቹዋል ነው ብለናል ሪስፖንሲቢሊቲ። ስለዚህ ያንን ሰው የመመለስ የሁላችንም ኃላፊነት ነው እንደ ህብረት። ለዛ ሰው የመጸለይ የእግዚአብሔር መንግስት ሞቶ ከሆነ የመመለስ ወደ ትክክለኛው መንገድ የመመለስ ያለ ማስነቀፍ የእግዚአብሔርን ሰው ያለ ማስነቀፍ ሚሽን አንድም የቤተ ክርስቲያን የመጀመሪያ ኃላፊነቷ ነው። ከዛ ሲቀጥል ኃጢአት ከሆነ በኃጢአት ጉዳይ ከሆነ በኃጢአት ምክንያት እንግዲህ ሰዎች ወደ እግዚአብሔር ፊት ይቀርባሉ እንጂ ዓለም ብዙ ክሩሲፋይ ልታረገን ጀጅ ልንደረግ የምትችልበት ነገር የዓለም ሰዎች ጋር ሊደርስ ይችላል። ግን እኛ እግዚአብሔር ምህረት ተሸፍነን የምንኖር ሰዎች ስለሆንን ደግሞ በእግዚአብሔር ፊት ያንኑ አቅርበን በሰው እኔ አሁን እንግዲህ ቸርች ውስጥ ብዙዎች ትኖራላችሁ፣ የቤተክርስቲያን ብዙ መሪዎች አላችሁ እና ሰዎች እንደዚህ በዓለም ባደቅፍ ተብሎ ሲታወቅ ነው። እሱም እኮ እንግዲህ አልታወቀበትም። ግን የታወቀበት ሰው ካለ እና ራሱን ለቤተ ክርስቲያን ያስገዛ ሰው ከሆነ በግሉ ብቻ አይደለም ምህረት ከእግዚአብሔር ዘንድ የሚጠይቀው ህብረቱን ይጠይቃል። ከዛ በኋላ በዙሪያው ያሉትን ሰዎችን ሰብስቦ ኢቭን ይጠይቃል። ይሄ የቤተክርስቲያን እንግዲህ አሰራር ነው። ይሄ ቤተክርስቲያን የምትጠቀምበት አንድም ኢሜጇን ለመጠበቅ ለሚሽን እንቅፋት እንዳይሆን ሰዎች ኃጢአትን ቢያደርጉ ለኃጢአት ደግሞ የንስሐ መንገድ የተዘጋ እንዳልሆነ የምታሳይበት አንድ መንገድ ነው ቤተክርስቲያን ካሏት አሰራሮች ውስጥ ማለት ነው። ግን ኢንዲቪጁዋል ቢሄቪየርስ ከህብረት ጠለ ነገር አንድ አይደለም። ግን ተነጥሎ የሚወጡ ሰዎች ወንድሜ ቅድም እንዳለው ይፍሬም የማቹሪቲ ጉዳይ ነው። ማቹር ያለማድረግ ጉዳይ ነው። ችግር ቢኖርበት እንኳን እኛ የምንለው አይነት ቻሌንጆች ቢኖሩ እንኳን ቤተክርስቲያን ህብረት የማን ነው? ህብረት የፓስተር አይደለም። ህብረት የአንድ ቤተክርስቲያን መሪ አይደለም። ህብረት አካል ክርስቶስ ነው። ስለዚህ ይሄ ኦነሩን አለማወቅ ነው። እንዳለው ሰው ስትሮንግሊ ቤተክርስቲያን መስራት አለባት ብዬ ከማስበው ነገር መንገዱን ወደ ክርስቶስ ማሳየት ወደ ሆኑ ሰዎች አይደለም። ሰዎችን የምናይ ከሆነ ሁልጊዜ ተሰናክለን የምንወድቅ ሰዎች ነን። ምክንያቱም ማንንም ሰው ፐርፌክት ወይ ደግሞ ምሳሌ የሚሆኑ ሰዎች እንዳሉ ሆነው ግን ሰዎች ላይ ፎከስ ካደረግን ተሰናክለን የመውደቅ እድላችን ሰፊ ነው። እይታችን ሁልጊዜ ደቀ መዝሙር ስናደርግ ሰዎችን የምናደርገው ቱዋርድስ ክራይስት ነው። ሁልጊዜ የምንመራው መንገድ የምናሳየው ወደ ክራይስት መሆን አለበት። ስትሮንግሊ ቤተክርስቲያን ዲሳይፕልሺፕ ላይ መስራት አለባት ማለት ነው። ያደርጋል ሚሽንን ቢኮዝ እነዛ ባይ ኤኒ ሚንስ እነዛ ሰዎች ይሄ ኢሜጃችን እኛ ሰዎች ለክርስትና የሚሰጡትን ኢሜጅ ምክንያታዊ ሆነው ከመጡብን ማስረጃ ይዘው ከመጡብን እሱን ቻሌ ማድረግ የሚሉት መንገድ የለም። እኛ ህይወታችን የጽድቅ ካልሆነ በዚህ በምድር ላይ ብርሃን ሆነን ካልተገኘን ጨው ሆነን ካልተገኘን በስተቀር ወንጌልን አፋችንን ሞልተን የምንናገርበት አቅም አይኖረንም። ምክንያቱም የሚናገረው ሌላ ነው፣ አፋችን የሚናገረው ሌላ ነው። ሁልጊዜ ከሀሳባችን ከንግግራችን ላይ ካራክተራችን ላይ ኢቭን ለልጆቻችን ተውት ኤክስተርናል ሰው ለቤት ለልጆቻችን የምናሳየው ኤግዛምፕለሪ ላይፍ ኢትስ ሞር ኢፌክቲቭ ዘን አወር ወርድ አድቫይስ የተሻለ ነው። ፕራክቲሳችን ሁልጊዜ ዓለምን ኢምፓክት ያደርጋል። የእግዚአብሔርም ቃል ደግሞ የሚመክረን እንደዛው ነው። ይሄ አዲስ ኪዳን ብቻ ሳይሆን በብሉይ ኪዳንም የነበረ ትናንት ስለ ኤክሶዶስ እያወራን ነበረ። የህጉ ጉዳይ ህጉን ከማወቅ አንደርስታንድ ከማድረግ ባለፈ ተግባራዊነት ጉዳይ ነው። ጀስቲስ ጉዳይ ነው። ጀስቲስ ንግግር ብቻ አይደለም። ባይ ዘ ዌይ ያ ሙስና ሰዎች ከሆነን በመስሪያ ቤታችን ያንና በአካባቢያችን ኢፍትሃዊ የሆነ ነገር ምን ከሆነ ሞልቶ የተረፈን ሆኖ ያለ ማካፈል የምንችለው እጃችን ላይ ሆኖ ግሪዲ ነው የምንባል ሰዎች
ከሆነ እግዚአብሔር በፈቃድ ጀነረስ ማን ሆነ እግዚአብሔርም ፈቃድ በተገኘበት ቦታ እንደልፈደምበት ወይ ደግሞ ስና ተቀብለው ጉዳይ የጨረስከ ነገ ክርስቲያን ያልሆነ ሰው ነው ነገ ደግሞ ወንጌል ስርጭት እንልና ወይ ደግሞ እንደ ህይወት ፕሪንሲፕል ዴይሊ በምንሄድባቸው ቦታዎች ሰዎችን በተለያየ መንገድ ስለ ወንጌል እንነግራለን አይዘር ዳይሬክትሊ ኦር ኢንዳይሬክትሊ እንነግረው ሰው ሪሊ ከልባማናል ብላችሁ ታስባላችሁ ምክንያቱም ትናንት ጉድ 10,000 ብር አምጥተናል ነገ ስለ ወንጌል ስንነግረው ነገ ስለ መዳን ቃል ስለ ካራክተራችን ነው ሰው የሚያስበው ኦር ስለ ምን ነግረው ነገር ነው የሚሰማው ከምናወራው ነገር ሰዎች በመናደርገው ነገር ህይወታችን የሚያበራ ነገር ሆነ ህይወታችንን አይተውስ ወደ ጌታ አይመጡም የሚል ኮንሴፕት ያዘ ጥያቄ ነው በትክክል ሪፍሌክት አድርጋችሁታል እንግዲህ የተለያየ ቪው ይኖራል በዚህ ጉዳይ ጌታዬ እንግዲህ አሁን ቀጣይ ኢንሳይድስ የሚለውን እንትን ሰመራይ በኋላ ያሉ የተወሰኑ 1-3 ቻፕተርስ ባይብል ስተዲ ናቸው ባይብል ስተዲውን ለአሳይመንት እንዲመች አድርጌ ይሄ ኢንሳይደር ዴዚግኔሽንን አይደንቲፋይ የምናደርግበት አይደንቲፋይ አድርገን ደግሞ ከቤተክርስቲያን አንፃር ሎካሊ እንደ አይዲዮሎጂ ሳይሆን ላይ እንዲህ ቢሆን እንዲህ ነው ምናምን ሳይሆን መሬት ላይ ያሉ ኤግዛምፕሎችን እየተጠቀማችሁ ለምሳሌ የቆሮንቶሳውያንን ተመከረበትን ሐሳብ ከነስ አይደንቲቲ ምንድነው ሪስፖንሲቢሊቲው ምን ነበር ኢቲካል ኮንሲደሬሽኑ ምን ነበር ባውንደሪያቸው ምን ያስቀመጡት የሚለውን ማውጣት ከዛ ደግሞ ቱ ዘ ሎካል ኮንቴምፖራሪ ቸርች አሁን ላለንባት ቤተክርስቲያን ሎካል ቸርች ላይ ስለመከፋፈል ጳውሎስ ካወራቸው ስለ አይደንቲቲ የክርስቶስ እንደሆነ ሲነግራቸው ከዛ አንፃር አሁን ቤተክርስቲያናችን ላይ እሱን ክፍል ከውስጥ ለምሳሌ ሳይመንት እሱ ክፍል ከሆነ ካብራራ አይዲያል ነገር ሎካል ቸርች አሁን እኛ ያለንበት የምታመልኩበት ቸርቻችሁበት የምታውቁት አካባቢያችሁ ላይ ያለው ኮሚኒቲ ከዛ አንፃር በምን አይነት መንገድ እየኖርን ነው እንዴት ነው ያ ነገር ሼፕ የሚያደርገን አይዘር አሁንም ያ የጳውሎስ መልእክት ያስፈልገናል አይደንቲቲያችን ተሸርሽሯል ኤክሳችን ተበላሽ በዚህ መንገድ ደግሞ ሚሽንን እንቅፋት ሆኗል ስለዚህ አሁን እንደም ሪኮመንዴሽን ታስቀምጣላችሁ መጨረሻ ላይ ማለት ነው ሪኮመንዴሽን ደግሞ ስለዚህ ቤተክርስቲያን ለምሳሌ ምንድነው አገልጋዮች ሊደርስ ሰርቫንትስ ምንላቸው ህዝብ ደግሞ ላስትሊ አይ ገነት እኔ ኮምፕኒያው አሳይመንት የምሰራው አይ ዮሐንሳሙ አይ ኤልሳ ህዝቄል አይ ኤፍሬም ኤልያስ ይሄን ነገር ፍሬ ያረጋለው ባይብል ስተዲ ያረጋለው ህብረታችን ይሄ ነገር ስለሚጎለው ለቤተክርስቲያን ይሄን ሪኮመንዴሽን ሰጣለው ለነዚህ ህብረቶች ደግሞ እንደዚህ አይነት ሪኮመንዴሽን ሰጣል አደርጋለሁ የሚል ሪሲፕት ተኖሯል ማለት ነው አሳይመንት ስትራክቸር እየነገርኳችሁ ነው ግን ጽፌ ሰጣችኋለሁ ለምንድነው ይሄን ያልኩት አንዳንድ ሰዎች አሳይመንት ልካችሁልኛል ትናንትና አይቻለውና አሳይመንት እንደ አካዳሚክ ክላስ ፎርማት ያስፈልገዋል አንዳንዱን ኢሜል ዳይሬክት የጻፋችሁልኝ አሁን ሪት አድርጌ ኮሜንት አድርጌ እንኳን ለእናንተ እንድመልስላችሁ ሐሳቡ ምንድነው ማረምና ማርክ መስጠት ብቻ አይደለም ቫልዩ ይኖራል እንደዛ ኢቫሉዌት የሚደረጉበት መንገድ ነው ግን ሐሳቡ እንደዛም ቢሆን ደግሞ ኮሜንት ተደራርገን ህብረት አይደል ይሄ ኢትስ አናዘር ፎርም ኦፍ ህብረት አይደል
አናዘር ፎርም ኦፍ ህብረት ከሆነ ምንድነው መሆን ያለበት? ምንተናነጽበት ምንማማርበት ነው መሆን ያለበት። ሶ ከናንተ ጽሁፍ እኔ የምወስደው የምማረው ነገር ይኖራል። ሴም ታይም ከኔ ሳይድ ደግሞ ጽሁፎቹን ኮሜንት ማደርግበት ደግሞ ቢጨመሩ ምላቸውን ሀሳቦች ኮሜንት እንዳደረግላችሁ ወርድ ዶክመንት ቢሆን ሁሉ ጊዜ ደግሞ አሳይመንቶቻችሁ ከላይ ከቨር ፔጅ ቢኖራቸው ለምሳሌ ሻይሎ ኢንተርናሽናል ቴዎሎጂካል ሴሚናሪ እሱን ፎርማት እና አሳይመንት ምን ኤክስፔክቴሽን እንደምፈልግ ጽፍላችኋለሁ ማለት ነው። ከዚህ በኋላ ኢሜል የምትልኩልኝ ሰዎች አሁን ኢሜል አሁንም እየከፈቱ ነው። ኤፍሬም ልኮልኝ ባቱ ልኮልኛል። ዳይሬክት ኢሜል እንትን ላይ አትጻፉ። ወርድ እዛው ዳይሬክትሊ ኢሜል መጻፊያ ቦታው ላይ አትጻፉ። ወርድ ላይ ተሰርታችሁ አታች አድርጉት። ሌሽን እንዲመች ለመማማር እንዲመች ማለት ነው። ግልጽ ነው አይደለ? ማለት ከላክናቸው እኔ ኤፍሬም ነኝ። አሁን የኤፍሬም ይሄንን ብታስተካክለው ነገር ኢንዲቪጁዋል እንዲነገረኝ ደስ ፐርሰናሊ ልካለሁ ለሁላችሁ የራሳችሁ እኔ በኢሜል ዳይሬክት ሳይሆን በእንትን ነው ኢሜል ለኔ አልደረሰልኝም። ኢሜል አቤት ወይ ኢሜል ቴሌግራም ላይ ተሰርቷል። ለኔ አልደረሰልኝም። ኢሜል ቴሌግራም አሁን ለምሳሌ ይሄንን ጆይን ያደረጋችሁበት ሊንክ ቴሌግራም አለ አይደል? አለ እዛ ፔጅ ላይ አለ። በቃ በሷ ስትራክቸር ነው ኮምፒውተር ቤት ገብቼ እንትን ያደረኩት በሶስተኛ እንትን አድርጌ ነው ባኔም ቢብለው ግን አልደረሰኝም እስካሁን። የኤፍሬምና የመብራቱ ደርሶኛል። እኔም ልኬልሻለሁ። ስለዚህ ነው አሁን ምንድነው ያሰብኩት አሳይመንት ኦኬ ደርሶኛል። ደርሶኛል። እናንተ ያኔ አልደረሰም። ፍሬው ደርሷል። ዮናስ ደርሷል። ፓስተር ማቴዎስ ደርሷል። እንዳልኳችሁ ነው። አንዳንዶቻችሁ ዳይሬክት የጻፋችሁ ስላላችሁ ወርድ ላይ መጻፋችሁ ትክክል ነው። ወርድ ላይ ጻፉልኝ። ሌላው ስትራክቸር ከዚህ በኋላ ለዚህ አሳይመንት ሰጥ አሁን የነገርኳችሁን አይነት ስትራክቸር አንድ ሀሳብ አሳይመንት ላይ ሲሰጥ ምን ኮንቴንቶች ሊያካትቱ ይገባል የሚለውን ወርድ ላይ ራሴ ጽፌ ምን እዛ ኤክስፕላኔሽን ውስጥ መካተት አለበት የሚለውን ጽፌ አታች አደርግላችኋለሁ። ነገ እንገናኛለን። ቲቸር የኔ አልደረሰም። ብንገናኝ ጥሩ ነው። ነገ ብንገናኝ መልካም ነው። ቲቸር ነገ ብንገናኝ ጥሩ ነው። ይመችናል፣ ችግር የለም። በወርድ አታች አድርጋለሁ። ስለዚህ ነገ ቦርድ ያደረጋችሁ ፋይል ነገ እንገናኝና ከዛ በፊት ከደረሰልኝ ግን አሳይመንት አታች ያደርግላችኋለሁ። ቴሌግራም ላይ ነገ 11 ሰዓት ይሁን። 11 ሰዓት እንገናኝ። ወደ ኋላ ስለቀረን ወደ ስኬጁላችን እንመለሳለን ማለት ነው። በጣም ፍሩትፉል ነው። ቆንጆ ዲስከሽን ያደረግነው። ስለዚህ ማን ነው የሚጸልየው? ፍሬው ነው የሚጸልየው።